ሰላም እንደምን አላችሁ? ውድ መርከብ ሚዲያ ቤተሰቦቼ በሀገር ውስጥም በሀገር ውጭም ያላችሁ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ውድ መርከብ ሚዲያ ቤተሰቦቼ እንግዲህ ሰሞኑን መነጋገሪያ የሆነው ጉዳይ አቡነ ገብርኤል ያነሱት ሐሳብ ወይም ደግሞ ድንግል ማርያም ቤዛዊት ዓለም አትባልም በሚል እንግዲህ የተነሳውን ሐሳብና ሲናፈስ የነበረውን ነገር በየተለያየ ማህበራዊ ሚዲያ ላይ የሰሞኑ ጉዳይ ነበረ። ታዲያ መነሻ ማድረግም እኔም እንግዲህ እንደ መርከብ ለእናንተ ሐሳብ ማጋራት ይታወቃልና የሁላችንም ምኞት የነበረው የሁላችንም ሐሳብ የነበረው የሁላችንም ግፊት የነበረው በዚህ ጉዳይ ላይ በተለይ ሌሎች እውነተኛ ሊቃነ ጳጳሳት ወይም ደግሞ ከቅዱስ ፓትርያርኩ ጀምሮ በዚህ ጉዳይ ላይ ትኩረት ሰጥተው መልስ እንዲሰጡ ሁላችንም ምኞት ነበረን። ታዲያም ይሄንን መነሻ ማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶሱ ውሳኔ ለማሳለፍ ቀጠሮ መያዙን ሰምተናል። በ22 ማለት ነው። አሁን የሚመጣው ረቡዕ ይመስለኛል 22። ስለዚህ እሱም በትናንትናው በ15 እንግዲህ ጠዋት ላይ ጉባኤ እንዳደረጉ ወይም ደግሞ ውይይት እንዳደረጉ ብፁዓን አባቶች ምናልባት ጉባኤ የሚለው ያው በአመት 2 ጊዜ እንደሚደረግ ነው የምናውቀው። ግን እንደ አይነት ደግሞ አስቸኳይ የሆኑ ክስተቶች ሲፈጠሩ ቅዱስ ሲኖዶሱ በዚህ እንደ አይነት ነገሮች ላይ በአስቸኳይ እንደሚሰበሰብና ውይይትና ውሳኔ እንደሚያሳልፍ ያው ይታወቃል። ታዲያ ያን መነሻ ማድረግም እንግዲህ በብፁዕ አቡነ ገብርኤል ላይ ባለፈው የስቅለት ዕለት ድንግል ማርያም ቤዛዊት ዓለም አትባልም በሚለው መነሻ ማድረግ ያስተላለፉትን መልእክት መነሻ አድርጎ ቅዱስ ሲኖዶስ ውሳኔ ለማሳለፍ እንግዲህ ቀጠሮ ይዟል ማለት ነው። በእርግጠኝነት ይሄ ብቻ ሳይሆን በነገራችን ላይ በድንግል ማርያም ቤዛነት ብቻ ሳይሆን ሌሎችንም ነገሮች እያነሱ እኚህ አባት እንግዲህ አንቱ ማለት ግዴታችን ስለሆነ ነው አንቱ የምለው። ይሄን ያልኩበት ምክንያት እንግዲህ ቅዱስ ሲኖዶስ ከሚያሳልፈው ውሳኔ በኋላ ነው ሌላ መጠሪያ ስም ካለም ያንን ስም ልንሰጥ የምንችለውና እስከዛ ድረስ ግን በእንደዚሁ ባለው ነው የምንቀጥለው። ይሄን የምናደርገው ይሄንን ክብር ለሰጣቸው ለቅዱስ ሲኖዶሱ በፓትርያርኩ የተሾሙ ስለሆነ ማለት ነው። ወደዛ ዲቴል መግባት አልፈልግም። የመጡበት መንገድ ታውቃላችሁ። እሳቸው አቡነ ገብርኤል ብቻ ሳይሆኑ ሌሎችም አሉ እንደ አይነት ነገር። በነገራችን ላይ ይሄን በዚህ ደረጃ ስንመለከት እኛም አደንግጡ ብለውናል። የሚያስደነግጥ ነገር እየተነገሩ ጆሮን ክው የሚያደርግ ጆሮን ጭው የሚያደርግ ነገር እየተነገረ መድረክ ላይ አደንግጡ እስከ ማለት ድረስ በእርግጠኝነት በኮንፊደንስ ነበረ። ይሄ ማለት ተሳስተው ወይም ደግሞ የአፍ ወለምታ እንዳይደለ ከዚህ በላይ ማረጋገጫ የለም። ራሳቸው ለዚህ አነጋገር እርግጠኛ ናቸው። ወይም ምሳሌ ወይም ደግሞ ይቅርታ ምሳሌ ሳይሆን ምስክር ናቸው። አደንግጡ ብሎ መናገር በራሱ በዚህ ደረጃ አስበው አልመው አቅደው እንደተናገሩት ከዚህ በላይ ማረጋገጫ የለም። ሌላ ምስክር አንሻም ለማለት ነው። ታዲያ ይሄንን መድረክ በዚህ መድረክ ላይ የተናገሩበት ቦታ ሁላችንም እንደምናውቀው ከዚህ በፊትም እንደዚሁ እንደ አይነት አቧራዎችን ሲያስነሳ የነበረ ፍኖተ ጽድቅን ታውቁታላችሁ። ይሄ ፍኖተ ጽድቅ የሚባለው ተቋም ይሁን ድርጅት ይሁን እኔ ምንም እስካሁን ድረስ ያልገባኝ ነገር ቢኖር እሱ ነው። በነገራችን ላይ እዚህ መድረክ ላይ ቆመው ስለ ፍኖተ ጽድቅ ትክክለኛነትና ወይም ደግሞ እውነተኛነት ብዙዎች መስክረው እንደነበረና ስለ ድንግል ማርያምም ከዚህ በፊትም በሌላ ጉዳይ ላይም ታስታውሱ ከሆነ አሁን እስር ቤት የሚገኙት ቄስ በላይን ታስታውሳላችሁና በነገራችን ላይ እግዚአብሔር አንዳንዴ ይፈርዳል ብቻ ሳይሆን አይቶ እግዚአብሔርም እንደሚቀጣ ከዚህ በላይ ማረጋገጫ የለምና እዚህ መድረክ ላይ የዘባረቁ ሰዎች ሁሉ ወደፊትም እንደ አይነት ነገር ከዚህ ጣፋንታ ወይም ደግሞ መልኩን እየተቀያየረ እግዚአብሔር መቅጣቱ እንደማይቀር እርግጠኛ ነኝ። የጊዜ ጉዳይ ብቻ ካልሆነ በስተቀር ማለት ነው። ታዲያም እስኪ ከዚያ በፊት ይሄ ፍኖተ ጽድቅ የሚባለውን በተመለከተ የተለያዩ መምህራን ያስተላለፉት መልእክት አለ። እስኪ እሱን አድምጠን ተመልሰን እንገናኝና በቀጥታ ከድንግል ማርያም ቤዛነት ብቻ ሳይሆን ሌሎች ጉዳዮች ላይም ከገድላት ታምራት ጋር ከኢየሱስ ክርስቶስን በተመለከተም እንደዚሁ አቡነ ገብርኤል የተናገሩ ነገር አለ። ብቻ ግን ለዛሬ ብንሰማቸው ያልኳቸውን ሐሳቦች አሉ። እነሱን እንድናደምጣቸው እጋብዛችኋለሁ። ወደ መጀመሪያው መልእክት እንለፍ። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው።
ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። ወንድማችን ጸጋዬ ማነሳልህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት፣ ለሀገረ ስብከቶች ይሄ በጣም ኢስቱመች የምታደርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት፣ ዝማሬ ያዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉ ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። እውነት ነው። ፍኖተ ጽድቅ በዚህ ጉዳይ ለሁላችንም ስጋት የሆነበት ሁኔታ ነው ያለው። እንደ አይነት አስተምሮ እና እንደ አይነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጠ መድረክ ወይም ደግሞ ሀሳብ ያላቸው የሃይማኖት አባቶች የሚባሉ የሚጠቀሙበት መድረክ ፍኖተ ጽድቅ ነው እና እኔ በግሌ ፍኖተ ጽድቅን ዲያቆን ሄኖክ እንዳስተላለፈው መልእክት አለ አስደምጣችኋለሁና ፍኖተ ድቅድቅ በሚል ማለት ነው እና የሚያስተላልፋቸው መልእክታት እጅግ በጣም ለምን መድረኩን በዚህ መልኩ እንደ አይነት አስተምሮችን እንድተላለፍበት እስካደረገ ድረስ ተጠያቂም ጭምር ስለሆነ ይሄ የማህበር የሚባለው ድርጅት ይሁን ማህበር ግን ምንም የማይገባኝ ነገር ማለት ነው። እንደው በዚህ ጉዳይ ላይ ለምን ውሳኔ ዋጋ የሚያስከፍል ውሳኔ ጭምር ለምን እንደማይሰጥበት አላቅም። እንደ አጠቃላይ ግን ቤተክርስቲያናችን ሆነን ለመናገር ፈተና ላይ እንዳለች ሁላችንም እናውቃለን። በተለያየ መልኩ ህዝቡም ያለበትን ሁኔታ እናውቃለን። በኑሮ ውድነቱ በተለያየ ሐሳብ ተወጥሮ ባለበት ሁኔታ ላይ እንዲህ አይነት አላስፈላጊ ነገሮችን ደግሞ ሌላ ተጨማሪ ሸክም ማምጣት በራሱ እኔ በምን አይነት መነጽር ሊታይ እንደሚችል አላቅምና በጎ ነገር አትስማ የተባለ ህዝብ እስከሚባል ድረስ ነው እኔ የሚሰማኝ ስሜትና አሁንም ቢሆን ታዲያ ግን የፈለገው ጫናና የፈለገው መከራ ቢበዛም እንኳ በእንዲህ አይነት ነገር መደራደር በማንችልባቸው ነገሮች በእናታችን በቅድስት ድንግል ማርያም ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ዶግማዋ ላይ እንደ አይነት ከፍተኛ የሆነ የክህደት ትምህርት ሲሰጥ በእርግጠኝነት ሌሎች አባቶችን ዝም ብለው ይመለከታሉ ብዬ አልልም። ከዚህ በፊት የነበረው ትሬንድ ድጋሚ እንደማይደገም ተስፋ አደርጋለሁኝ።
አመጣጡ የተንሻፈፈ ነገር ፍጻሜውም እንደማያምር ያው ይታወቃል። ሲጀመርም የመጡበት መንገድ ልክ እንዳይደለ ሁላችንም የምናውቀው ነገር ቢሆንም እንኳ አሁን ላይ መልሶ እየፈነዳ ነው ያለው ማለት እንችላለን። እስኪ ይሄንን ፍኖተ ጽድቅ በተመለከተና እንደዚሁም ደግሞ አሁንም ስለዚህ አቡነ ገብርኤል ያስተላለፉትን መልእክት በተመለከተ ዲያቆን ሄኖክ ደግሞ እንደዚሁ ያጋራን መልእክት አለ። እስኪ እሱን ደግሞ እናድምጠው። ዲያቆኑ እንዲህ በማለት ይጀምራሉ። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያጋሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌሉ በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ድቅድቅ ባለቤት ሙዳ ሥጋ ይጣላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህን ወይስ የሚል ኢያሱዋዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ድቅድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነበትን። አይናቸውን አስሬ የሚጨፍኑ በግድ እየተጨነቁ ባለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተክርስቲያንን ነባር እሴቶች የሚያጥላሉ የቤተክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለውና ሳይለሳለሱ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየት አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባዋል። በ3ኛው መቶ ክፍለ ዘመን ጳውሎስ ሳምሳጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በ4ኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኑና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነን አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ርጉመ ይኩን ዘይረግመኪ ወብሩኪ ይኩን ዘይባርከኪ ነገራተ ክልኤ ኢየሩሳሌምኪ። ሚያዝያ 15 2017 ዓ.ም ዲያቆን ሄኖክ ኃይሌ ይላል። መልእክቱ እንደሰማችሁት ወንድማችን ዲያቆን ሄኖክ ኃይሌ ብፁዕ አቡነ ገብርኤል ላይ በተመለከተ ያስተላለፈው መልእክት ነው። ሌሎችም መምህራኖች ብለን ለመናገር በየመድረኩ እየወጡ መልእክት እያስተላለፉ ያሉበት ሁኔታ ነው ያለው። ለመሆኑ ከድንግል ማርያም ባለፈ ሌሎች ተናገሯቸው ነገሮች ምናልባትም አሁን እምላችኋለሁ ቅዱስ ሲኖዶስ አሁን ስብሰባ አድርጎ በ22 ውሳኔ እንደሚያሳልፍ እንግዲህ በትናንትናው ዕለት ሰምተናል። በእርግጠኝነት ተለሳልሶ የተንሻፈፈ ውሳኔም እንደማይወስን ሁላችንም ተስፋ እናደርጋለን። ለምን ይሄ የሃይማኖት ጉዳይ ስለሆነ የድንግል ማርያምን በአይናችን እስከመጡ ድረስ የፍኖተ ጽድቅንም ጉዳይ በዚህ በፍኖተ ጽድቅ መድረክ ላይ እየመጡ እንደ አይነት መድረክ እንደ አይነት ጊዜ የተሰጣቸው አስተምሮ የሚያካሂዱ መምህራን የሚባሉ አባቶችን ጳጳስ ሊሆን ይችላል፣ ማንም ሊሆን ይችላልና ለሁሉም መልስ የሚያሰጥ ነገር እንጠብቃለን ከቅዱስ ሲኖዶስ። ከዚህ በላይ ጆሮን ጭው የሚያደርግ ነገር ስለሌለ ማለት ነው። ለመሆኑ በዛ ባለፈው ዓርብ ዕለት ወደ 50 ደቂቃ የሚቆይ የስቅለት ዕለት ነው እንግዲህ ይሄ ትምህርት ተካሄደውና አብዛኛው ከዚህ ከመንፍቅና ጋርና ከተሐድሶ ጋር የሚገናኝ አስተምሮ ነውና
ይህንን ፍኖተ ጽድቅ የሚባለው ወይም ደግሞ ከዚህ በፊትም መነጋገሪያ የሆነ ድርጅት በሩት ወይም ደግሞ ምን ብዬ እንደምገልጸው ስሙ ራሱ ግራ የሚገባኝ ማለት ነው። ሀብትና ገንዘብ ስላለው ተብሎ ብቻ ቤተክርስቲያኗን በዚህ መልኩ እንዲያምስ ስልጣን የተሰጠበትም ሁኔታ አይገባኝም። ያው ምንድነው የሚባለው እያደር መጥራቱ አይቀርም። እርግጥ ለመናገር እግዚአብሔር ስራውን ይሰራል ብዬ አምናለሁና ግን እግዚአብሔር ስራ የሚሰራው ያው በአባቶች በእውነተኛ አባቶች ነውና ለአባቶቻችን ብርታቱን እንዲሰጣቸው የድፍረቱን መንፈስ እንዲያድላቸው የሁላችንም ምኞት ነው። ከዚህ በፊት ሲደረጉ እንደነበሩት ጉባኤዎች የማያዳግም ውሳኔ የሚወሰኑበትን ኃይልና ብርታት እንዲሰጣቸው የፍርሃት መንፈስን ከውስጣቸው አስወጥቶ እውነተኛ የሃይማኖታዊ አባትነታቸውን በቆራጥነት በአደባባይ እንደሚያሳዩን ተስፋ አድርጋለሁ። ምኞት የሚያ ነው። እግዚአብሔር እንዲረዳቸው የሁላችንም ምኞትና ጸሎት ነው። ለመሆኑ ምንድን ነበር ሲናገሩ የነበሩት? ወይም ደግሞ እኚህ አቡነ ገብርኤል በዚህ መድረክ ላይ ከዚህ ባለፈውም አጋርቻችኋለሁ ድንግል ማርያም ቤዛዊተ ዓለም አትባልም፣ ፍጡር ሆኖ ቤዛ ሊሆን አይችልም በሚል የተናገሩትን መነሻ አድርገን ቆይታ ማድረጋችን ይታወቃል። ከዚህ በዘለለ ሌሎች የሚያስተላልፏቸው መልእክቶች እንዳሉ ስንቶቻችን እናውቃለን የሚለውንም እስኪ ሌላ አንድ ቪዲዮ ልጨምርላችሁ። ምናልባት ከዛ በፊት እንደዚሁ ባለፈው እንደው አቡነ ገብርኤል ከተናገሩት በፊት አንድ ሰው መናፍቅ ሊሆን ሲል ወይም መናፍቅ ሲሆን የሚናገረው ነገር መጀመሪያ ጦርነት የሚከፍተው በድንግል ማርያም ላይ መሆኑን ስንቶቻችን እናውቃለን። እንደው እስኪ እሱን አንድ መልእክት እንደዚህ ላስደምጣችሁ። አንድ ሰው ይውላችሁ መመንፈቅ ሲጀምር መጀመሪያ ጸብ የሚከፍተው ከመቤታችን ጋር። በቃ አንድ ሰው ይውላችሁ ከመቤታችን ጋር ጸብ ከፈጠረ ወንድሜ እግዚአብሔር ይሁን በሉት። እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እንዴ እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ በተለይ ይሄ የሚመረው ትውልድ አለ። በተለይ ይሄ መጽሐፍ እንዴት ሆኛ አግኝቻለሁ። አንድ የምንፍቅና ውስጡ ጥርጥር መቤታችን ሊሆነ ጥርጥር ያለው ሰው ካለ ይሄን መድኃኒት ስጡት። ልክ እንደ ኮሶ በጥጦ ያስወጣለታል። ይሄን ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስብ ትውልድ ይፈጠራል። ሰማዕታት ከከፈሉት ዋጋ ቀጥሎ በቤተ ክርስቲያን ታሪክ ውስጥ ትልቅ ዋጋ የከፈሉ ሰማዕታት መጻሕፍቶቻችን ናቸው። ኢትዮጵያ ጋር በየታሪኮች ውስጥ አንድ የማይረግ ገሌን ገደሉ፣ ካህን ገደሉና አጠገቡ ላይ መጻሕፍትን አቃጠሉ የሚል ነገር አለ። ስለዚህ ምንድን ነው እኛ ያልገባን ነገር አለ ማለት ነው። ሐዋርያት ባያስተምሩ ይኖረው ድንግል ማርያም ሰው አትመስለኝም ነበር ብሏል። ለምን ሲል ንጽሕና ድንግልና ቢከብደው። አባ ዮሐንስ ዘአክሱም ኢየሱስ ማ ዘሐይቅን ተክቷል። ኢየሱስ ማ ዘሐይቅ አባ ተክለ ሃይማኖት ዘኢቲሳን ተክቷል። የቆብ አባታቸው አባ ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት 12 ደቀ መዛሙርቱን ተክተዋል። ሊቅን ይተካል፣ የመጽሐፍ መምህርን ይተካል። ድንግል ማርያምን የተካት ግን የለም። ሰው የወላችሁ በአንድ ኩላሊት መኖር ይችላል፣ ያለ ድንግል ማርያም መኖር ግን አይችልም። ከድንግል ማርያም ላይ ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ላይ ጽድቅ ማግኘት ይቀላል ይላል። ትሕትና ጠረን፣ የድንግልና ጠረን፣ የመሰበር ጠረን፣ የዝምታ ጠረን፣ የደግነት ጠረን፣ የርኅራኄ ጠረን፣ ይሄ ነው ጠረኗ የሷ። ለዚህ ለመምህራችን ቃሎትን ያሰማልን። እንግዲህ እንደምታውቁት ነው ከዚህ ቤትም እኚህ መምህር ምርጥ የሆነ መልስ ሰጥተው አጋርቻችኋለሁ ከትናንት ወዲያ ማለት ነው። እንግዲህ በራእየ ዮሐንስ ላይ ሁላችንም እንደምናስታውሰው አንድ የተጻፈ ነገር አለ። በራእየ ዮሐንስ ምዕራፍ 12 ላይ የምናነበው አንድ ቃል ቁጥሩን ምናልባት ለጊዜው ዘንግቼው ሊሆን ይችላል። ቁጥር 7 12 መልሶ እንደገና ብታዩት ታገኙታላችሁ ብዬ አምናለሁና ድንግል ማርያም እዚህ ምድር ላይ ከልጇ ጋር በነበረችበት ሰዓት ወደ ግብጽ አሰድዷት እንደነበረ እናውቃለን። ዳቢሎስ ማለት ነው። በሄሮድስ ልቦና ላይ አድሮ በሰራዊቱ ልቦና ላይ አድሮ አሰድዷት፣ ግን ሊያገኛት አልቻለም የሚል መጽሐፍ ቅዱስ ላይ ተጽፎ እናገኛለንና ሊያገኛት ባለመቻሉ በቁጣ ተናዶ ነው የሚለው። እንግዲህ ተናዶ መልሶ እሷን ቢያጣትም እንኳ ይላል ከዘሯ የቀሩትን የኢየሱስ ክርስቶስ ምስክርነት ያለባቸውን ከዘሯ የቀሩትን ሊያጠፋ በምድር አሸዋ ላይ ቆመ ይላል። እንግዲህ የምድር አሸዋ ማለት ሁላችንም እንደምናውቀው ብዙ ጊዜ ወንዝ ላይ ማለት ወራጅ ውሃ የሚወርድበት ሁሌ እዛ ወንዝ አሸዋ ላይ ሁላችሁም በገጠሩ አካባቢ በተለይ የምትኖሩ እህቶች ወንድሞ ታውቁታላችሁ። እህል ብትዘሩበት አያበቅልም፣ ውሃም ይወርድበታል፣ ግን ውሃ አይሰጣችሁም። የሚገርማችሁ ነገር እህል ብትዘሩበት ምንም ፍሬ የማይሰጥ ነው። ይሄ የወንዝ ወይም የምድር አሸዋ የሚለው ደግሞ እንደገና በጣም ከባድ ነው፣ በጣም ይከብዳል። ልበ ክቡዳን የሆኑ መናፍቃን ወይም ደግሞ ፀሐይ ሲመታው በጣም ያቃጥላል። ራሟጫ ይባላል፣ ወይ ደግሞ በእኛ አካባቢ እንግዲህ አነጋገር ቋንቋ ረሟጫ ይባላልና በጣም ያቃጥላልና በምድር አሸዋ ላይ ቆመ የተባለ በእነዚህ ልቦናቸው እንደ አሸዋ የከበደ ልቦናቸው በመንፍቅና የሚያቃጥል
የነኚህ ሰዎች ልቦና ለዳቢሎስ ምቹ ስለሆነ በእነዚህ አይነት ልቦና ላይ አርፎ ወይም ተቀምጦ ወይም ቆሞ ከዘሯ የቀሩትን ሊዋጋቸው ሄደ ነው የሚለው። ከዘሯ የቀሩትን የተባልነው እና እናንተ ኦርቶዶክሳውያን በ40 እና በ80 ከስላሴ ልጅነት ያገኘን ዛሬ በዚህ መልኩ በእነዚህ ልቦናቸውን ባሸዋ የተመሰለ የምንፍቅናን ትምህርት የሚያስተምሩ እንዳሸዋ ልባቸው የከበደ እንዳሸዋ ልቦናቸው የሚያቃጥል እህል ቢዘራበት ፍሬ የማያፈራው አሸዋው እንደዚሁም ቃል እግዚአብሔር ልቦናቸው ላይ ቢዘራበት መልካም የሆነ የእግዚአብሔር የሆነውን ነገር ሊያፈራ የማይችል ልቦና ያላቸው ሰዎች ላይ እዚህ ልቦናቸው ላይ ቆሞ ዳቢሎስ ከዘሯ የቀሩትን የተባልነውን እና እናንተ ኦርቶዶክሳውያን ሊዋጋን እንደቆመ መዘንጋት የለብንም ነው። አንድ ሰው መናፍቅ ሊሆን ሲፈልግ መጀመሪያ ጦርነት የሚከፍተው ድንግል ማርያም ላይ ነው። ብዙዎች ይላሉ እናንተ በቅዱሳን በገድላት ታምራት በመላእክቱ በእነኚህ በጻድቃን በሰማዕታት ምክንያት ክርስቶስን ሸፍናችሁታል ይላል። እኛ እንደውም እንደ መስታወት ወለል አድርገው ነው ያሳዩን። በነገራችን ላይ ኢየሱስ ክርስቶስን እኮ እንድናቀው ያደረገችን ድንግል ማርያም ናት። እኛ ከክርስቶስ በፊት ልብ በሉ ድንግል ማርያም መስታወታችን ነው። በመስታወት ፊት ይታያል። በድንግል ማርያም ክርስቶስን አየን። ስለዚህ ቅድሚያ ከኢየሱስ ክርስቶስ በፊት ይሄን ስላችሁ ቅድሚያ ስላችሁ ከክርስቶስ እሷን አብልጬ እየተናገርኩ አይደለም። ድንግል ማርያም እናትን ንቆ ልዩን የሚያስወድድ መንፈስ ይሄ መንፈስ ቅዱስ አይደለም። ይሄ ግልጽ ነው ከርኩስ መንፈስ ካልሆነ በስተቀር። ስለዚህ ድንግል ማርያም እኛ በደንብ አድርጋን ያሳየችን ነው። ተክለ ሃይማኖት ክርስቶስን በደንብ እንድናየው አድርገውናል በገድላቸው። ክርስትና ማለት ምን ማለት እንደሆነ ብርሃነ ዓለም ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔ የምሰሉ ብሏል። እንዴ ታዲያ ይሄን ከተናገረኛ ጳውሎስን መምሰል ነው። ክርስቶስን ለመምሰል ጳውሎስን መምሰል ነው። ክርስቶስን ለመምሰል ድንግል ማርያም መምሰል ነው። ክርስቶስን ለመምሰል ጴጥሮስን መምሰል ነው። ክርስቶስን ለመምሰል ተክለ ሃይማኖትን መምሰል ነው። አቡነ ገብረ መንፈስ ቅዱስን መምሰል ነው። ቅድስት አርሴማን መምሰል ነው። ሌሎች ቅዱሳንም መምሰል ነው። ክርስቶስን ለመምሰል ለምን ካልን በተጋድሎ በንጽህናቸው በቅድስናቸው ክርስቶስን በደንብ ተከትለው ብርሃን የሆኑ ናቸው። በነገራችን ላይ ብርሃን ማለት በክርስቶስ ብርሃንነት የደመቁ ሌሎች ብርሃኖች ማለት ነው። ስለዚህ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔ የምሰሉ ብሏል እንጂ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ አይደለም ያለን። ይሄን ያለበት የራሱ ምክንያት ያለው እዚህ አላነሳውም፣ ሌላ አጀንዳ ሰፊ ስለሚሆን ማለት ነው። ይሄ ሲባል ግን ቅዱሳን ክርስቶስን አልሸፈኑም። እኛ ኦርቶዶክሳውያን እንዴ ግድ ሸፈኗችሁ ይባላል እንዴ? ወገኖቼ የተሸፈነባችሁ እናንተ ናችሁ። ቅዱስ ጳውሎስን በግብረ ሐዋርያት ላይ ምዕራፍ 19 ስንመለከት የቅዱስ ጳውሎስን ታሪክ እንደምናውቀው እኮ እንዴት ወደ ቅዱስ ኦርቶዶክሳዊ አስተምሮ እንደመጣ እናውቃለን። ልቡ ላይ ጋርዶት የነበረውን ቅርፊት በደማስቆ ተራራ ላይ በብርሃን መምረቅ መጥቶ ያ ከተወገደለት በኋላ ላይ ክርስቶስ ማን እንደሆነ በደንብ ማየት ጀመረ ነው። ስለዚህ እኛ ልቦናችን ላይ ቅርፊት የለም። ምናልባት በድካማችን በነዘላልነታችን የምንሰራቸው ኃጢአቶች ሊኖሩ ይችላሉ። ኦርቶዶክሳውያን ወንድሞች ግን የምንፍቅና መጋረጃና ቅርፊት የለብንም። ይሄ ግልጽና ግልጽ ማለት ነው። በንስሐ የሚወገድ ኃጢአት ሊኖርብን ይችላል። ግን ይሄ አይነት ቅርፊት ልቦናችን ላይ ተቀምጦ ክርስቶስ አማላጅ ነው፣ ድንግል ማርያም ደግሞ ቤዛ አይደለችም የሚል እንደ አይነት የምንፍቅና ትምህርት ልቦናችን ላይ የለም። ስለዚህ በምድር አሸዋ ላይ ቆመ የተባለው ዳቢሎስ በእንደነ አይነት አስተምሮ ላይ እንደ አይነት አስተምሮ የሚያስተምሩ ሰዎች ወይም አባቶች ወይ መምህራን ብለን እንጥራቸው እንችላለን ልቦና ላይ ቆሞ እኔና እናንተን እየተዋጋ ነው ያለው። ይሄንን ውጊያ ደግሞ በግንባር ቀደምትነት ቅዱስ ሲኖዶሱ ፊት ሆኖ መዋጋት አለበት። ፔሬድ ሁላችንም የምንጠብቀው ነገር ስለሆነ አሁንም ደስ የሚያሰኝ ውሳኔ ሰምተናል። በሚቀጥለው ሚያዝያ 22 ላይ አስቸኳይ ጉባኤ ተጠርቷል። ቋሚ ሲኖዶሱ ማለት ነው። ስለዚህ ጳጳሳት ይመጣሉ በያሉበት ያሉት፣ ከዛ ውሳኔውን እንሰማለን። ለዛ ያደርሰን። ይሄንን ካልኩኝ መጨረሻ ላይ ማስደምጣችሁ የኙ የአቡነ ገብርኤል ያስተላለፉት መልእክት አለ። እሱን ነው የምተውላችሁ። በሌላ በኩል ሌሎችም መልእክቶች አሉ። አንድ ልጨምርላችሁ እስኪ ደግሞ ቤዛ ማለት ትርጉሙ ምትክ ማለት ነው፣ ተውላጥ ማለት ነው፣ ወይም ተለዋጭ ማለት ነው፣ ወይም ተቀያሪ ማለት ነው፣ ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። ይሄ ቤዛ የሚለው አተረጓጎም በጣም ብዙ አለው። በእኛ ቤተክርስቲያን ለምሳሌ እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም፣ ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ፣ ዓለም ቤዛ እየሆን እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው።
ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክት ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት፣ እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው? የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት? እንዴት ነው ቢባል ቤዛ የምትባል እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር ጫማ ቤዛ ተብሎ ይጠራል። ጥላ ቤዛ ተብሎ ይጠራል። ቤት ጥላ ተብሎ ይጠራል። ቤዛ ተብሎ ይጠራል። ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል። ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው፣ ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማውን ነው የሚመታው። ስለዚህ ሰውየው እንዳያመው እሾህ እንዳይወጋው እንቅፋት እንዳይመታው ቃጠሎ የአስፋልቱ ቃጠሎ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላቸዋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣ እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት እንዲህ አይነት ምንድን ነው? ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለ እኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው የምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለትን ማለት ነው እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ ቤዛነት የሚባል ይሄ እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ ማር የሰጠኝን ኪዳን አስብ እያለች በልጇ ፊት ትቆማለች፣ ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ፣ ይሄ ልመናዋ፣ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ
የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተ ክርስቲያኗ ትምህርት ትክክለኛው። ይሄን እንድታውቁት ያስፈልጋል። ለምራችን ቃሎትን ያሰማልን። ውድ ኦርቶዶክሳውያኖች ወንድሞቼ እዚህ ላይ የሚጨምረው ነገር የለኝም። በተጨማሪም እንግዲህ እስኪ ዲያቆን ሄኖክ እንደዚሁ ያስተላልፈው ሌላ መልእክት አለ፣ ሌሎች መምህራንም ማለት ነው። በተጨማሪም አቡነ ገብርኤል እንደዚሁ የተናገሩትን ወይም ደግሞ ድንግል ማርያም ቤዛ አትባልም ከሚለው በተረፈ ሌሎችም በገድላት ታምራት ላይ የተናገሩት አለ። እሱንም እንድታደምጡት ጋብዛችኋለሁኝ። እኔው ከወዲሁ እሰናበታለሁ። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ ተመለስ ከምንገናኝ መልካም ቆይታ እንዲሁላችሁ ምኞቴ ነው። ቸር ይቆየን። ቤተክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ፣ ስታገለግሉ፣ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እያሰየተደወ ያወጽዋፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትናንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተ ክርስቲያን ሕልውና ወንጌል ነው። ቤተ ክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮ ወንጌል ነውና የሰጠንን ጌታ ዳዊት ልበ አምላክ ነው፣ ደግ ነው፣ መልካም ነው፣ የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም፣ እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ መጽሐፈ ነገሥት ምዕራፍ 3 ላይ ስታዩ ምን አለው ልጁ ሰለሞን? ልጄ ሰውን ጥበበኛሁን አዋቂሁን በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ። ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ አድርግበት። ግደለው ነው። መልአከ ሞት አንዣቦበት እስኪ እገሌን ግደለው ይባላል? አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። ሞት ሲጃችሁ በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ? ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራውምን? እኔና እናንተ የሚገባንን ቅጣት ተቀብለናል። ይህ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ።
የምናስረክበው። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው ልጅ አውርሰን ደስ የምንሰኝ ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ናት የኛ ርስት። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ከዚህ የዘለለ ትርጉም አይሰጠውም። ገና ለገና ገድል ስለሆነ በክሪቲክስ አይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ፣ ተረት ነው ለማለት ይንቀጠቀጣሉ። ግን ገድል ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፈዋል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወይ ወደ ዳሞ ተራራ የወጡት በምንድን ነው? በዘንዶ። አታፍሩም? አሁን ይሄው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስገልጠው የሚጀምረው ሰውና እባብ ሲያወሩ ነው አይደለም? ሔዋንን ያሳታት ማን ነው? እስቲ እባብ ሲናገር ይገርማል ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ? የቱ ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን ነው የምትናደደው? ኢያሱ ፀሐይን አቆመ የሚለው ገል ላይ ቢሆን በበትር ባህር ተከፈለ ገል ላይ ቢሆን አለት ድንጋይ በበትር ተተርትሮ ውሃ ፈለቀ ራሱ አረቶ አህያ አወርላሽ በሰው አንደበት ቢሆን ለምን ያን ተቃውሞ ለምን ያን አይጠይቁም? ይገርም ነው። ምን ያህል እንግዲህ ሲያሳድ እነዚህ ቅዱሳን በሕይወተ ሥጋ ሳሉ አጋንንትን ሲያሳድዱ ኖረዋል። ካለፉ በኋላ ደግሞ እሱ በተለያየ ሰው ልብ አድሮ እነሱን ለማሳደድ ይሞክራል፣ ግን አይሆንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ተአምራት በገድላት ተአምራትም ታምናለች።